አላስተዋልኩ። ፍቅሬ እንኳን ደህና መጣ። እንዴት አመሻችሁ? ስላገኘኋችሁ ደስ ብሎኛል። ፍቅሬ ይባላለሁ። ያው ሁልጊዜ እከታተላችኋለሁ። ቀጥሉሽ። እሺ እንኳን ደህና መጣ። ድምጽ አይደለ? ይሰማል። ከየት ቤተ እምነት ነው? ድምጽ ይሰማል አይደል? እንኳን ደህና ቆያችሁ። ፕሮቴስታንት ነኝ። እሺ ቀጥሉ። ይዋዲ ኦኬ። ፍቅሬ እንኳን ደህና መጣ ወንድማችን። እሺ እንኳን ደህና ቆያችሁኝ። ሁላችሁም ስላየኋችሁ ደስ ብሎኛል። ኦኬ ስለመጣኛም ደስ ብሎናል። ከየት ነበር ያልከው? ከየትኛው ዲኖሚኔሽን ነበር ያልከው? ፕሮቴስታንት ወንጌል አማኝ ወይም ፕሮቴስታንት ነኝ እኮ። አዎ ከየትኛው ዲኖሚኔሽን? ብዙ ፕሮቴስታንት ስላለ ማለት ነው። ከየት ቤተ እምነት ነው ማለት? ብዙ ጴንጤ ማለት እኮ የትኛው? ፍቅሬ ብዙ ፕሮቴስታንቶች አሉ። ፕሮቴስታንት ውስጥ በጣም ብዙ ዲኖሚኔሽኖች አሉ እና ከነዛ መካከል የቱ ጋር ነህ? መካነ ኢየሱስ፣ የቸርቹ ቃለ ሕይወት፣ አማኑኤል። ኦኬ የትኛው ዲኖሚኔሽን? ሙሉ ወንጌል። ኦኬ ሙሉ ወንጌል። እሱን ነበር የጠየቁ። ጥሩ። ሉተር የሉተር መገለጥ ከእግዚአብሔር ነው ብለህ ታስባለህ? ታምናለህ? በነገራችን ላይ እኔ አሁን ይቅርታ አድርግልኝና የኛ እምነት መስራች ሉተር አይደለም። ሉተርንም እኔ በእናንተ ነው ሲወራ፣ እንደውም ከኔ የተሻለ ስለ ሉተር እውቀት ያላችሁ እናንተ ናችሁ። ሉተርን ስለዚህ የምናውቀው በእምነት መስራችነት አናውቀውም። ስለዚህ አታውቀውም ነው ሉተር? ስለ ሉተር ምንም አታውቅም? ሉተርን እንደውም ጨምጭምታ ሰማለሁ። በሆነ ሰዓት ተነስቶ የካቶሊክ መነኩሴ እንደነበረ እምነት ብቻ የሚል የወንጌል ቃል ተነስቶ እንደ መሰረት እሱን አውቃለሁ። በሱ እንቅስቃሴ ውስጥ እንደተገኘ አውቃለሁ እንጂ ከዛ የዘለለ ጠለቅ አድርገን አናውቅም። አምስቱ ሶላዎች ታውቃቸዋለህ? ቆይ አምስቱ ሶላዎች ታውቃቸዋለህ? አውቃቸዋለሁ። ምን ምንድን ናቸው እስኪ ንገረን። አውቃለሁ። እምነት ብቻ፣ በጸጋ ብቻ የሚባሉትም ማለት ነው። ለኢየሱስ ብቻ አይደለም። እሺ እነኚህ ሶስት ዘረዝራቸዋል። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እሺ በጸጋ ብቻ። ሌላ ሁለቱን ጨምርልኝ አውላለሁ። እሺ ክብር ለኢየሱስ ብቻና ክብር ለእግዚአብሔር፣ ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ማለት ነው አይደል? እነዚህ ናቸው አምስቱ። እሺ በጣም ጥሩ። እነዚህ ሶላዎች ከየት ነው የመጡት? ከየት አመጣቸው? ማን ነው አምስቱ ሶላዎች? ከመጽሐፍ ቅዱስ አምስቱ። ኦኬ ከመጽሐፍ ቅዱስ በልሽ አሳየን። የመጀመሪያው ምንድነው? እምነት ብቻ። እምነት ብቻ የሚለው ከየት አመጣው? እሺ አሁን እኔሽ እምነት ብቻ አድርጌ ምሳሌ የምጠቅስልህ ማን እንደሆነ ታውቃለህ? የመጀመሪያው የእምነት አባት ማን ነበር? አብርሃም። የእምነት አባት ከሆነው ከአብርሃም። እምነት ብቻ የሚለው ጽድቅ በእምነት ብቻ ከመጽሐፍ ቅዱስ ነው ያመጣሁት፣ ከጳውሎስ ሰምቼ እኮ። ከእምነት ብቻ በእምነት ብቻ የሚለው አሳየኝ። እሺ ላሳየህ ከመጽሐፍ ቅዱስ። ሰው ከመጽሐፍ ቅዱስ ከሆነ ያመጣው። እሺ አምጣ። አመሰግናለሁ። መጽሐፍ ቅዱስ ላይ ጳውሎስ ሲሰብክ እንደዚህ ብዬ ሰምቻለሁ። ሮሜ ላይ ሰው በእምነት ያለ ሕግ ሥራ በእምነት ብቻ እንዲጸድቅ ነው ይናገራል። ወይም ደግሞ ራሱ የእምነት አባት። ኧረ ቆይ አንድ ጥቅስ ብቻ ስጠኝ። የቱ ጋር ነው ሰው በሕግ ሥራ ሳይሆን በእምነት ብቻ እንዲጸድቅ ያለው? የቱ ጋር ነው? አንዴ ትንሽ ታገሰኝ፣ አመጣልሃለሁ። እሺ እስከዚያው ሌላ የምታስታውሰው ካለ? እሺ ችግር የለም አስታውሳለሁ። ያው በመጽሐፍ ቅዱስ ብዙም የሚለው ክብር ለእግዚአብሔር ብቻ እናመጣለን። እሺ እንጠብቀው። እና ጋዲ አሪፍ ነው አባል አለን። እግዚአብሔር ይመስገን። እንግዲህ እስቲ እንትን እናድርግ መሰለኝ። ይሄ አፕሊኬሽኑን አወቀው ምንድነው? ቪው ዴሊቨሪ አንድ ትንሽ ደቂቃ ብቻ። ችግር የለውም። ፍቅሬ አምጣ። ችግር የለውም። አይ እኛ እስከ አመጣሽ ሚዩት አድርገህ ምግብ ማዘዣ አፕሊኬሽኑን አወቀው
ብሉ ነው ማን ነበረ የሚባለው ቢዩ ዴሊቨሪ ኦር ምናምን ብቻ ኦንላይን እንትን የሚሉት ኤግዛክትሊ። አሁን የተባለችዋን ጥቅስ ይመስለኛል ብቻዋን እንዘዛት መሰለኝ ከፍቅር የኩን እስፓኛ መጽሐፍ ቅዱስ ላይ እንኳን የለችም ነገርየዋ። ዋይ አብን አረጋ ይብላ አረኔ ገረመኝ ማለት ነው። ብቻ አርኮኮ አስገባት አንተ እንደ የሉተር መጽሐፍ አለው መሰለኝ ሉተር ላይ ብቻ አለች የሮሜ መልእክት ላይና እንዲህ እስካሁን አለች እንዴ መጽሐፍ አብይቆ ወይ ድንገት ጋዲ ቤት ሲገባና አሁን እዚህ ጋር ፍቅሬን ሲያይ ትዝ ብሎት እኮ ነው ከፍቅሬ ኩን እስፓኛ ትላለህ ትእዛዝ። እሺ ፍቅሬን እንጠብቀዋለን። እስከዛ ድረስ ፕሮቴስታንቶች እንዴ እምነታችሁን እንዴ ከጌታ የመጣውን ይሄ መገለጣችሁን እንዴ ግቡና ዲፌንድ አድርጉ። ግቡ እኔ ጻፉ ገስተላ እስቲ ግቡ። ባይ ዘ ወይ በነገራችን ላይ ይሄ ባይ ዘ ወይ ኦርቶዶክሳውያን ወይም ደግሞ ይሄ የምርም ክርስቲያኖች እንዲህ ብለው ስለ ሉተር መግለጥ ከመጀመራቸው በፊት ማለት ነው ቀለሜ ወርቅ አይተንፍሱ ራሱ ሳይቀር ያ ጻድቅ መነኩሴ እግዚአብሔር ረድቶት የተገለጠለትን መገለጥ ተቀበል ነው የምልህ እያለ ሲያወራ ታስታውሳላችሁ? ያ ጻድቅ መነኩሴ ያለው ሉተርን ማለት ዛሬ ከዛ በኋላ ሉተር እንዲህ ነው ተብሎ ሲገለጥ እሺ አንዴ ፍቅር ቆይ አንዴ ስልክ አልደወልክማ ነው ተደዋወልን እንዴ አንተ በውስጥ ተደዋወልን እንዴ? እሺ ኤኒዌይስ ምን ብሎ ነበረ? ያ ጻድቅ መነኩሴ ብሎት ነበረ የዛሬ አድርገውና ከዛ በኋላ የሉተር ታሪክ ተገልጦ ይነበባል። ስለ ሉተር እኔ ምን አገባኝ ሉተርም ቢሆን የራሱ ጉዳይ ብሏልና የራሱ ጉዳይ ነው የምትሉት ሉተርን ካወቃችሁት በኋላ። ኤኒዌይስ እሺ ፍቅሬ ግን በዛው እሺ ነው ቀጥል። በዛው ማለት አምስቱን እንደዚህ ሼፕ አድርጎ የሰጣቸው ማን ነው ማለት ለብቻ ሳይሆን አምስቱን ሼፕ አድርጎ የሰጣቸው ማን ነው? እና ሶላኪም እንዳይረሳ ትላለህ። ያ እስቲ እነዚህ የሚሉትን አሁን የመጀመሪያው እምነት ብቻ እንያትና ከዛ በኋላ አምስቱ ሶላዎች ያለው ማን ነው የሚለውን እንጠይቀዋለን። እሺ ፍቅሬ አገኘው? ፍቅሬ አለ? ማይክን ክፈተው። ሚዩት ነው። የተሻለ እየፈለኩ ትንሽ የተሻለ ይሻላል። እሺ ሮሚ 3 ምንም አታገኝም በጭራሽ። ግድ የለም እሺ 1 ዓመት ሰጠናል። መዳን በእምነት ብቻ የሚል ከራእይ እስከ ከኦሪት ዘፍጥረት እስከ ራእይ ለናሙና አንድ ጥቅስ ከሰጠን በእውነት ትክክለኛ መገለጥ ነው ብለን እናስብ። እናዚዝ ያመጣል በላይ ፕሮቴስታንቶች እኔ አሁን ቼክ እያደረኩ ነው። ባይዘው አንድ ቁጥር ጻፉ። ኦኬ አንድ ቁጥር ጻፉ። እምነታችሁን ገብታችሁ ዲፌንድ አድርጉ። የእምነት ጀማሪያችሁንም ከፈለጋችሁ ዲፌንድ ማድረግ ትችላላችሁ። እኛ ከእግዚአብሔር አይደለም መገለጡ ብለን ነው የምናምነው። እንደውም ማለት ነው ኢቭን ምን የሚል ጥያቄ እናነሳለን ወንድማችን እስኪያወጣ መሐመድን ሳትቀበሉ እንዴት ሉተርን ተቀበላችሁት? what's the difference between them? ዮሐዴ ተዘጋጅ ባይዘው ለወደፊቱ አንድ ሴሽን እንገባለን ሉተር ቨርሰስ መሐመድ ብለን። የምን ቨርሰስ ነው? ሁለቱም አንድ ናቸው። ልዩነታቸው ምንድነው ብለህ እስቲ ልዩነታቸውን አሳዩን። ባይዘው ምንም ልዩነት አታመጡም ሁለቱም። ሰራተኛ በማጫወት ልትሉ ትችላላችሁ፣ ሰው በመግደል ልትሉ ትችላላችሁ፣ ሴት ቃነች ምናምን አይነት በማለት ሊሆን ይችላል። እንዳጨርሰው እንዳጨርሰው ወንድሜ እንዳጨርሰው ፕሮግራሙ ላይ ምን ታወራ ነው? በኋላ የስም ልዩነት ነው ብለህ ዘጋኸው እኮ በቃ። ፍቅሬ አግኝቷል መሰለኝ። ለማንኛውም ሹፈታችሁ ደስ ይላል። እውነት እና እንትን ነው ይገባል። ፍቅሬ ሮሜ 4 ቁጥር 5 ላይ እንደዚህ ይላል፣
ከአንድ ጀምሮ ብናነባው ይቻላል፣ ከ5 ጀምሮ ብናነባው። ነገር ግን ለማይሰራ ላልሰራ አይደለም፣ ለማይሰራ ኃጢአተኛውን በሚያጸድቅ ለማይምን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምን አለ? ላልሰራ አይደለም፣ ጭራሽ ለማይሰራ ተጻፈ አለ በእጃችሁ። ምን ነበር የጠየቁ ነው ፍቅሬ? ቆይ ምን ነበር የጠየቁ? ጽድቅ በእምነት ብቻ፣ ጽድቅ በእምነት ብቻ የሚል አሳየኝ ነው ያልከኝ። በእምነት ብቻ የሚለው የቱ ጋር ነው ያለው? እሺ ልክፈትልኝ ቪዲዮ። ሮሜ 4 ቁጥር 5 ላይ አንብብልኝ። ልክፈትልኝ እስኪ፣ ምናልባት እኔ አልታየኝም ይሆናል። ይኸው በቢጫ አድርጌ ይላለሁ። በእምነት ብቻ የሚለውን አሳየኝ። ነገር ግን ለማይሰራ ላልሰራ አይደለም፣ ላልሰራ አይደለም፣ ለማይሰራ ማለት ወንድማችን እምነት ብቻ የሚለውን አሳየኝ። ስለዚህ ብትጠይቀኝ እምነት ብቻ የሚለው ኃጢአተኛውን በሚያጸድቅ ለሚያምን ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጥርለታል። የት ነው እምነት ብቻ የሚለው ያለው? ለማይሰራ አይደለም። አልሰማውም። እምነት ብቻ እኔ እምነት ብቻ ከሆነ ያልኩ በስራ ነው ያለ ስራ አላልኩም፣ አልጠየቅኩም። ማን ጠየቀ? በእምነት ብቻ የሚል ከየት አመጣ ብዬ ነው ይሄን ጥቅስ የጠቀስከው። በእምነት ብቻ የሚለውን አሳየኝ እያልኩ ነው። የቱ ጋር ነው እምነት ብቻ የሚለው? እሺ በእምነት ብቻ የሚለውን ነገር የፈለከው ለምንድን ነው? ማለቴ አንተ ስላልክ ነው። ቆይ እንጂ ስማይ፣ ቆይ ፍቅሬ፣ ወደዚህ የመጣ ነው አልዛይመር ያለብን ሰዎች አይደለንም አይደል? ምን ብዬ ነው እምነት ብቻ የሚለው ትምህርት ከየት አመጣው አልኩ። ቆይ ከየት አመጣው ስል ከመጽሐፍ ቅዱስ። ጽድቅ በእምነት ብቻ የሚለው የፈለከው ፍቅሬ፣ አንዴ ስማ እባክህ። ከዛ በኋላ አንዴ እሱማ ከመጽሐፍ ቅዱስ ነው አልከኝ። ይኸው መጽሐፍ ቅዱስ ውስጥ የቱ ጋ ነው በእምነት ብቻ የሚለው ብዬ ጠየቁ። አይን ክፍል ጠቀስክ። ሮሜ 4:5 ላይ የቱ ጋ ነው በእምነት ብቻ ነው የሚዳነው ያለው? የቱ ጋ ነው? የቱ ጋ ነው በእምነት ያለው? የእግዚአብሔር ቃል አይደለ? በእምነት ብቻ ያነበብከው ያለው የእግዚአብሔር ቃል አይደለ? ምንድነው በእምነት ብቻ የሚለው? አንብብልን። ለማይሰራ ኃጢአተኛ መረዳት ነው የፈለከው የእግዚአብሔርን ቃል ወይስ ገግሞ መከራከር ነው የፈለከው? ለምሳሌ እንደዚህ ምን ፍቅሬ ጥቅሱ ለማይሰራ ቆይ አንዴ ፍቅሬ በእምነት ብቻ የሚለውን አሳየኝ። አለ ወይስ የለም? አለ እዚህ ጥቅስ ላይ ምንድነው የሚለው? እሱ አለ ምንድነው የሚለው? እሺ ላንብብልህ እና የቱ ጋር ነው በእምነት ብቻ የሚልበት ቦታ ላይ ታስቆመኛለህ። እሺ ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የቱ ጋር ነው? እስካሁን አንብቤያለሁ። በእምነት ብቻ የሚለው የቱ ጋር ነው ያነበብኩት? አላነበብኩም። እስካሁን አላነበብክም። ለማይሰራ ብሎ ለሚለው ቦታ ላይ አስቆመኝ ብዬ ነበር እኮ። ካነበብኩኝ ለምን አላስቆምከኝም? አስቆመኛ በእምነት ብቻ የሚለው ፓርት ላይ ስደርስ። ለማንኛውም እድገምልህ አቡዬ፣ ለማንኛውም ሌላ ምስክር ልጥራለህ። ሌላ ምስክር አንዴ ሌላ አልገባህማ። እዚህ ክፍል ላይ የለማ። ስለዚህ በእምነት ብቻ የሚለው ከዚህ ጥቅስ አይደለም ያመጣችሁት። በእምነት ብቻ የሚል ከየት አመጣው? አንተ መረዳት አልፈለክም እንጂ በእምነት ብቻ የሚለው ፍቅሬ ቆይ አንዴ፣ ሰዓታችን ለመቆጠብ ማለት ነው። በእምነት ብቻ የሚል ከዚህ ክፍል ውጪ በመጽሐፍ ቅዱስ የትም ልታመጣልኝ አትችልም። ካመጣህ አሁንም እጠብቃለሁ። በእምነት ብቻ የጸደቀ አብርሃምን አሳያለሁ። ቆይ አንዴ፣ ስለ አብርሃም በእምነት ብቻ የጸደቀ አብርሃምን አሳያለሁ። አንዴ ስማ እባክህ፣ ተረጋጋ። ይኸው በእምነት ብቻ ተረጋግቼ አዳምጣለሁ። ግድ የለም ተረጋጋ ትበለኝ። እሺ ጎበዝ፣ የምታዳምጠኝ ከሆነ ይኸው ይሄ ምንድን ነው የሚለው? አንብብልኝ እስኪ። ምን ይላል? ሰው በእምነት ብቻ ሳይሆን ቆይ ነው። እዚህ ጋር ምንድን ነው የሚለው? እንዲጸድቅ ታውቃለህ። እዚህ ጋር ምንድን ነው የሚለው? አንብበው። አይ አንተ አንብብልኝ። ኧረ አንብብልኝ፣ የእግዚአብሔር ቃል ነው። አይዞህ ፍቅሬ አንብበው አንዴ። ምን ይላል? የኛውን ሰው በእምነት ብቻ በቃ እንድትል እችን እንድታነብልኝ በእምነት ብቻ ሰው ያዕቆብን ያወጣው። ቆይ አንዴ፣ እሺ አትፈራውም? ጥሩ እሺ፣ አንዴ ስማኝ።
እዚህ ጋር ቃል በቃል አዎ ፍቅሬ እባክህ ተደርበህ አታውራ። እነግርሃለሁ፣ ስማኝ፣ አሁን በደንብ አስተውለህ ስማኝ። እኔ ቃል በቃል በመጽሐፍ ቅዱስ ይኸው በእምነት ብቻ የሚል እዚህ ክፍል ላይ ጥቅስ ላይ አሳይሃለሁና እዚህ ክፍል ላይ ብቻ ነው ኢንታየር መጽሐፍ ቅዱስ ላይ በእምነት ብቻ የሚል ያለው። እዚህ ክፍል ላይ ደግሞ አንተ የምታምነውን ኮምፕሊትሊ የሚቃረን ትምህርት ነው የምታገኘው። ሰው በእምነት ብቻ ሳይሆን የሚል ነው። በእምነት ብቻ ሰው አይድንም። ብቻ ከጨመርክ ሰው በእምነት ብቻ አይድንም። መጽሐፍ ቅዱስ ይህን ነው አስረግጦ የሚናገር። አሁን ምንድን ነው የምታመጣልኝ መሰለህ? ሰው በእምነት ብቻ ነው የሚድነው የሚል ከመጽሐፍ ቅዱስ ከኢንታየር ላይ አንድ ጥቅስ ጥቀስ። ዮሐዴ ወይ አንዴ ትቀጥላለህ። እንደው የወንድማችንን መረዳቱን አንዴ እንትን ለማለት ብቻ 10 ሰከንድ ፍቅሬ ካለ እስቲ ማይክን ኦን አድርግ። አንድ ስቴትመንት ልንገርህና ዮሐዴ ያለን ትቀጥላለህ። አንድ ስቴትመንት ልንገርህ እንደው በትህትና ሳንጫወት ሰው በምግብ መኖር አንድ ስቴትመንት ልንገርህ። ሰው በምግብ ይኖራል የሚለው እውነት ነው ወይስ ትሩ ኦር ፎልስ ስቴትመንት ነው? ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል ወይስ እንደ ሰው ይሰማል? ሀሳቡን ዝም ብለህ መልስ። ፍቅሬ ሀሳቡን ልንገርህ። ሰው በምግብ ይኖራል የሚለው ስቴትመንት ንግግር ትክክል ነው አይደለም? ሰው በምግብ ይኖራል። አረ ስለ ኖርማል ሴንቴንሱን ያልኩህ ወንድሜ። ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም ያልኩህ። ኖርማሊ ሰው በምግብ ይኖራል አይገባኝም። እሱን ነው እኮ ዮሐዴ ሰው ለመኖር ምግብ ያስፈልገዋል ነው ጥያቄው መሆን ያለበት። እሺ ቆይ አይደለም አንዴ የማይመስል ሰው በምግብ ይኖራል ካልከኝ እንዴ ሰው ለመኖር የሚያስፈልጉት ብዙ ነገሮች አሉት። እሺ ስቴትመንቱን ልቀይርልህ። ሰው በምግብ ብቻ ይኖራል ግን እንዳታቋርጥብኝ። ቆይ እንመጣለን፣ ችግር የለም። ሰው በምግብ ብቻ ይኖራል የሚለው ስቴትመንት ልክ ነው አይደል? ሰው በምግብ ብቻ ይኖራል የሚለው ንግግር ልክ አይደለም። ለምንድን ነው ልክ ያለው ነው? ምን ስለሚያስፈልገው? ሰው ለመኖር ብዙ ነገሮች ስለ አየር ያስፈልገዋል። ብዙ ነገር ወደ እግዚአብሔር ቃል ከመጣ ደግሞ በእንጀራ ብቻ ስለማይኖር ብዙ ነገር ያስፈልገዋል። ዮሐዴ ቀጥል። ምን አሳቀህ? አረ ምንድን ነው ያሳቀህ? አልገባኝም። ቀጥል በቃ በኋላ ይገባል። ለምን እንደዛ? እሺ ምን እያለህ መሰለህ? እሺ ሰው ለመኖር ምግብ ያስፈልገዋል ያስፈልገዋል። እሺ ያስፈልገዋል። አሁን በጣም ጎበዝ። ሰው ለመኖር ምግብ ያስፈልገዋል ማለት ሰው ለመኖር ምግብ ብቻ ነው የሚያስፈልገው ማለት ነው አይደለም? ጎበዝ ፍቅሬ። አሁንም እያልን ያለ ነው ጎበዝ። አሁን መልሰዋል። ቀደም እያልን ያለ ነው እንዲገባህ ማለት ነው። ሐዋርያ ቅዱስ ጳውሎስ ሰው በእምነቱ ጽድቅ ሆኖ ይቆጠርለታል ማለትና እምነቱ ብቻ ብለህ ስትጨምር አየህ ያለው ልዩነቱ ለማስረዳት ነው። ምግብ ለመኖር ያስፈልጋል ማለትና ምግብ ብቻ ነው ለመኖር የሚያስፈልገው ማለት ፈጽሞ የተለያዩ ነገሮች ናቸው። አሁን በመጽሐፍ ቅዱስ አንተ የምታሳየን አሁን በእምነት ብቻ አይድንም ሰው የሚል እኛ ኃላፊነት ወስደን እናሳያለን። አንተ ደግሞ በእምነት ብቻ ነው የሚድነው የሚል አንድ ጥቅስ ካለ አንድ ጥቅስ ይኸው ልክ እኔ ቃል በቃል ሰው በእምነት ብቻ አይድንም 4 ነጥብ የሚል ቃል በቃል ይኸው አሳየው። አንተ ደግሞ ሰው በእምነት ብቻ ነው የሚድነው የሚል አንድ ጥቅስ አለህ? የለም። አለኝ። ዝጋው ማይክ። ያው ጥቅስን ልከፍትልህ አሁን አንተ ያሳልኝ ያዕቆብን መልእክት እኔ ልክፈትልህ ጥቅሱን። አዎ በእምነት ብቻ ሰው ይድናል የሚለው ጥቅስ ችግር የለውም ያስረዳል። ችግር የለውም። አሁን ያነበክልኝ ክፍል ቆይ እኔ አላስረዳሁም እኮ ጥቅስ ነው የከፈትኩት። ጥቅስ ንገረኝ እምነት ብቻ እኔ እምነቱ ጽድቅ ሆኗል ስለምን እነግርሃለሁ አንተ በዛ ውስጥ ጥቅስን ትይዛለህ።
አብርሃም እምነቱ ብቻ ነው ጽድቅ ሆኖ የተቆጠረለት በመጀመሪያ። ለምን ሳቅ? አንዴ ፍቅሬ ዋዲ ሐሳቡ ላይ የተወሰነ ነገር በልበትና ወይ በኋላ ላይ ሰብሰብ አድርገን እንሄዳለን። ያው የሚከታተሉ ሰው ያስተውላል። ወንድማችን ዝም ብሎ ልብ ለማድረግ ነውና እስቲ ብቻ የታለች እያላችሁ ኮሜንት ላይ ጻፉ። አረ ብቻ የምትለዋን ቃል ፈልጓት እስቲ ኮሜንቱ ላይ ራሱ። እሺ እንደዛ እናደርግና ምን አልከኝ ዮባ? ብቻዋን ቀረች። ብቻ የሚል ነገር ናፈቀን እኮ መጽሐፍ ቅዱስ ባይዘው ፕሮቴስታንቲዝም ለዛ ነው እምነታቸው ራሱ ከየት እንደመነጨ ከመጽሐፍ ቅዱስ ነው ብለን አናምንም። እሺ አንድ ሰው ገብቷል። እሺ አፖስቶሊክ ምናምን የሚል ዩዘር ኔም እንኳን ደህና መጣ። አፖስቶሊክ ሚሽን እያወራ እኮ ነው የሚዩት ነው ወንድማችን። ሌሎች ፕሮቴስታንቶች ገዝተ መላክ ትችላላችሁ። አፖስቶሊክ ሚሽን አንዳንድ ሰዎች እንግዲህ ኢንቫይትም አድርጌያለሁ እንድታወራ። ፕሮቴስታንቶች አንድ ቁጥር ጻፉ። ቆይሽ መኩ እስከዛ ድረስ አንዳንድ ሐሳብ ስጥ። እሺ እንዴት ነው ይሄ ነገር? ሁለት ሰው የሚደረግበትን ነገር አምናሹር። እስቲ ቆይ አንዳንድ ሐሳብ እየሰጠ ቆይ። እስከዛ ድረስ ቆይ ኢዮባንም ላተልቀው እንዲሁ። እሺ ጋዲ አሁኑ ላይ ማለት ቃል በቃል በነገራችን ላይ አውቆተኛ ቢቀሰቀሱትም እንትና አይልምና የተጠየቀው ዳይሬክትሊ ይታወቃል። ማለት እዚህ ውስጥ የማያስተውል ሰው የለም። እንግዲህ ይሄ በቀላል ነገር መጽሐፍ ቅዱስ ውስጥ ብቻ የሚለውን የለም ማለት ብቻ የሚል ሰው በእምነት ይድናል? አዎ ኦፍ ኮርስ ይድናል። በየትኛውም ቦታ በጣም ብዙ ጥቅሶችን ልንሰጣችሁ እንችላለን። ብዙ ጥቅሶች ማለት ነው በእምነት ሰው እንደሚድን ማለት ነው። በእምነት ብቻ የሚል ግን የትኛውም መጽሐፍ ቅዱስ ክፍል ላይ ልታገኙት አትችሉም፣ የለም ማለት ነው። ይህንን ያመጣ ያው የራሱ መጽሐፍ ላይ በነገራችን ላይ በጀርመንኛ በተረጎመ መጽሐፍ ላይ ብቻ ብሎ ያስገባው ብቸኛ ሰው ሉተር ብቻ ነው። ሉተር ነው ብቻ ብሎ ቃል በቃል ያስገባበት ማለት ነው። ጋዲ በዚህ አጋጣሚ በኦሮምኛ መጽሐፍ ቅዱስ ላይ ወደ ኦሮምኛ የተተረጎመው ላይ ከዛ ስለተተረጎመ ይመስለኛል በሮሜ ላይ የተጠቀሰው ብቻ ተብሎ ነው የገባበት ማለት ነው። ቆፋ ወይም ደግሞ በኦሮምኛ ላይ ያለው ሮሜ 3:28 ላይ የኛ ኢትዮጵያ ኦርቶዶክስ ላይ ነው የኦሮምኛ እሱ ነው የኢትዮጵያ ኦርቶዶክስ ሆኖ የኦሮምኛ መጽሐፍ ቅዱስ ነው። የፕሮቴስታንቶች ነው። ያው አክቹአሊ በእኛ እንትን የሆነው አክቹአሊ ማህበረ ዱከ ቦታ ተተርጉሟል አሁን ላይ በኦሮምኛ በቤተክርስቲያናችን ያለው ማለት ነው። እና ግን ቀድሞ በብዙ ሰው እጅ ያለው የ66ቱ ነው። እሱም ከዛ ነው የተተረጎመውና ብቻ የሚለው ገብቶበታል። ብቻ የሚለው በኦሮምኛና ምን ልላችሁ ነው ኦንሊ በቃ በጀርመንኛ የምናገኘው ብቻ መጽሐፍ ቅዱስ ውስጥ ያስገባው ማርቲን ሉተር ነው ማለት ነው። እርሱ ብቻ ነው ብቻውን ይዞ ብዙዎቹን ወደ ገደል ከተተ እንጂ። እና ሌላ ጥያቄ እዚህ ላይ ሼፕ አድርጎ አምስቱ ሶላዎችን እንዴት ተቀበለ ማለት ሉተርን አልቀበልም ያለ ሰው እንዴት ነው የተቀበለው? ብቻዎቹን አምስቱን ማለት ነው እንዴት ተቀበለ? ሉተርን አይቀበልም። ጥያቄ ነው። እና ግቡና እስቲ የገቡ ካሉ